ምልህ ነገሮች እንዴት እንደሚያ እኔ ሰለጠነ ነው ላይ መሰለኝና አይዞ እንደምታዩት እንዴት በምን አይነት ስፒድ እንደሚነዱት ማየት ይቻላልና እየተከታተልናቸው እንዳለ ይወቅ ያያውቁ የምናውቀው ነገር የለም ግን እኛ እስከ መጨረሻው ተከታትለን የሚገቡበት ገብተን የምንይዛቸው ይሆናል ማለት ነው። በጣም ነው በስፒድ እየነዱት ያሉት። ፋሲልን ላይም እግሩን መቶት ነበር የሄደው በሰዓቱ። ፋሲልም ላይ ተኩሶበታል። አዎ የኛ አባል የነበረ ንጉስን እንጠብቅ አባል ነን። ያውም ስለሚታወቅ እሱ ብዙ ሰው ሆስፒታሉን እያጨናነቀውም ስለሆነ ማለት ነው። ይህን ቪዲዮ በእርግጠኝነት ሳሚ ሻኛ የተባልከ ሰውዬ እንደምታየው አውቃለሁ። እኔ ግን የገባህበት ገብቼ የወንድሜን ደም አስመልሳለሁ። አንተ የትም አታመልጠኝ። ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? ዛሬ ደግሞ እንግዲህ ለየት ባለ ፕሮግራም ተመልሼ መጥቻለሁ ማለት ነው። እንግዲህ ከዚህ በፊት ንጉስ ላይ ጥቃት እንደደረሰበትና በጥይት እንደተመታ ሰምታችሁ ነበርና አሁን ሆስፒታል ነው የሚገኘውና እናንተም በተለያየ መንገድ እየደወላችሁም ስትጠይቁ ነበር። ንጉስ ምን አይነት ሁኔታ ላይ ነው ያለው? በጣም ተጨንቀናል፣ እባክህ ንገረን ስትሉኝ ነበር። እኔም እየሰራው በመለቃቸው ቪዲዮዎች መሃል እየመጣችሁ ስትጠይቁኝ ነበርና ዛሬ እንግዲህ ይሄን ጥያቄያችሁን ለመመለስ ከንጉስ ከራሱ ጋር የምናረገው ቆይታ ይሆናል። ከዶክተሩ ጋርም ከተለያዩ ሰዎች ጋር እዛ ለኛ መረጃ ሊሰጡን ከሚችሉ ሰዎች ጋር በሙሉ እንግዲህ የምናደርገው ቆይታ ይኖራል ማለት ነው። እናንተም ይሄ ሁሉ ነገር አስጨንቋችሁ ንጉስ ምን ሆነብን ብላችሁ ተጨንቃችሁ ስትጠይቁ ለነበራችሁ ሁሉ ዛሬ መልሱን የምታገኙት ይሆናል ማለት ነው። እንግዲህ ከዚህ በፊትም ስትጠይቁ ለነበራችሁ በጣም እናመሰግናለን። ከጎናችን እንዳላችሁ በጣም አይተናል ማለት ነው። ህዝብ ሁሉ ከጎናችን እንደሆነ ያየንበት ቪዲዮ ነው ማለት ነው። እንግዲህ በዚሁ አያይዤ መናገር የምፈልገው ሳሚ ሻኛ ይሄን ቪዲዮ እንደምታየው በጣም እርግጠኛ ነኝና የገባህበት ገብቼ ይዤ ለህግ ማቀርብህ ይሆናል ማለት ነው። እንግዲህ ያያችሁም ሰዎች ካላችሁ በመጠቆም እንድትተባበሩኝ በአክብሮት ተጠይቃለሁ ማለት ነው። እንግዲህ እስቲ አብረን እንግባ ወደ ንጉስ ጋር። ያው እንግዲህ ውድ ቤተሰቦቼ ንጉስን ልናገኘው መተናል ማለት ነው። እንግዲህ የእናንተንም ጥያቄ ለመመለስ እዚህ ነው የምንገኘው ማለት ነው። ንጉስም ውስጥ እየጠበቀኝ ነው። እንግዲህ ገብተን የምናናገረው ይሆናል ማለት ነው። ሰላም ዶክተር፣ እንዴት ናችሁ? ሰላም ነው ንጉስ? እንዴት ነው? ካሜራ ስላለ ማክስን አርግ የሚቻል ከሆነ። እሺ ዶክተር፣ እሺ ቴንክ ዩ። እንዴት ነህ? አለን። እንዴት ነህ? እየተሻለ ነው? አሁን የተወሰነ ለውጥ አለ። ሰው ሁሉ እኮ ጥያቄ በጥያቄ ሆነ እኮ እንዳለ ሚዲያው ሁሉ ኮሜንቱ እንዳለ ስላንተ ነው ሰው የሚጠይቀውና እኔም ደግሞ ያው እንግዲህ ጥያቄያቸውን ለመመለስ ብዬ ነው እዚህ ድረስ የመጣሁትና ያው ብዙ ማውራት እንደማችል ትንሽ እንደሚደክም ዶክተር ነግሮኛል ትናንትም። ግን ብዙ ጥያቄ እያነሳ ስለሆነ እኔም መሰራቸው ቪዲዮዎች ስር ምናምን እየገቡ የንጉስ ነገር እንዴት ሆነ በጣም አሳስቦናል ተጨንቀናል እያሉ ስለሆነ እንዴት ነው ያለውን ነገርም እንግዲህ ካንተ አንደበት እንዲሰሙ ብዬ ነው እንዴት ነው ይሄ ነገር ሊፈጠር የቻለው የሚለውን ሁሉ ብዙ ጥያቄ እያስነሳ ነውና ብዙ ተጨንቋል። በጸሎትም በምንም ከጎንህ ናቸውና ሁሉ እስቲ ለነሱ እንግዲህ ለጥያቄያቸው መልስ ይሆን ዘንድ ያለውን ነገር ንገራቸው እስቲ። መልካም ዘውድ፣ እንግዲህ ያው በቅድሚያ ውድ ቤተሰቦቼን እንዳለ ኦዲየንሱንም ሁሉንም ማመስገን ፈልጋለሁ። እኔ ይሄን ያለም እንደሚወዱኝ እንግዲህ ሁሉ ሰው እኔን ይላል ብዬ አስቤ ማላቅም ነበር። በባለፈውም ትዝ ካለ አደጋ ደርሶብን እዚህ ገፍተን ነበርና ከዛም በኋላ እንግዲህ እኔ እንደውም ያ ቪዲዮ አይለቀቅ ብቻችንን ይሄንን ነገር እንወጣለን እያልኩኝ ነበረ። ነገሩ ግን ያው ሁሉም ሰው ማየት ስላለበት መመልከት ስላለበት በደንብ ደግሞ ይሄንን ሴጣን የሆነ ሰው መጥፎ ሰው ነገሩ በሙሉ የተደበቀው ነገር መውጣት ስላለበት ለህዝቡ መማሪያ መሆን ስላለበት ስለተባለ ነው እንግዲህ እንዲተላለፍም የፈቀድኩት። ያው ሳይተላለፍ የተወሰነ ጊዜ ጠፋ ብዬ አንተም ቢሆን ከቨር እያደረግከው የኔን እንግዲህ ኬዞች እንዲሰራ ነበር የወሰንኩት። ያው አይሆንም ስላሉ ነው እንግዲህ እንዳለ አባላቶቹ እንዲለቀቅ የተደረገው። በጣም እንግዲህ ብዙ ሰዎችም እንደደነገጡ በአንተም ጋር በሚመጡ ኮሜንቶች እኔም ጋር ባሉት ላይም ልመለከትም ችያለውና እንዴት ነው የተፈጠረው ለሚለው ነገር ሁላችንም ባልጠበቅንበት ሰዓት ይሆናል ብለን ባላሰብነው ነገር ነው ይሄ ነገር የተከሰተው። ሙሉ እነ ፋሲልም
ሁሉም አባላቶቻችን ውጭ ላይ ነበሩና በነበሩበት ታይም ላይ ያው ውስጥ ላይ ቃለ መጠይቅ እያደረግን ነበር። ማነጋገር የነበሩብንን ሰዎች ልጅቷንና እንግዲህ የሳሚ ሻኛ የተባለውን ሚስት እያነጋገረን በነበረበት ታይም ላይ ያው እንግዲህ ሁላችሁም ተመልክታችኋል። ቤተሰቦች የሚሰራው ግፍ እንግዲህ የእህቱ ልጅ ላይ ነው ብዙ ነገሮችን የሚያደርሰውና በቃ የመጨረሻው ሆኗል። ሁሉም ነገር እኛ በመረጃ ተከታትለን አግኝተናል ብዬ ለሚስቱ ሳሳያት ይጣራ ተብሎ በመጣበት ታይም ላይ ያው ብዙ ነገሮችን ያውቃል። ደላላ ነገር ነው፣ አየር ባየር ነው የሚሰራው። ብዙ ነገሮች ይሸቱታል። ገባ አይደለ? ነገሮችን አነፍንፎ የመረስ ችሎታ አለው ሰውየው እና ያ ነገር እንዲያውም ብዬ እንዳለ እኛ ጋር ታውቃለህ፣ ሲገቡ ሁሉም ሰው ተፈትሾ ነው የሚገባው። ሁሉም ነገር ተመርምሮ ተበርብሮ ነው የሚገባው። ያኔ ግን እንዳይፈራ እንዳይሸሽ መረጃዎችን እንዳያጠፋብን ይዋስ ደግሞ ሲል እሱም ጠፍቶ እነሱ ላይ ጉዳት እንዳያደርስ በሚል ምልህ ነገሮች እንዴት እንደሚያ እኔ ሰለጠነ ነው ላይ መሰለኝና እንዴትም አድርገን በቃ እሱን እንትን ለማድረግ ነው ያሰብነው። ለማጥመድ በደንብ ለመቆጣጠር ነበር ያሰብነው እና መጣ። ያው በመጣበት ሞመንት ላይ እንግዲህ ሁሉም ነገር የሚሆነው ታውቃለህ በቅስፈት ነው። እንግዲህ የቅስፈት ነገር ነው ሁሉም ነገራችንን ህይወታችንን ሁሉንም ነገር የሚወስነው እና መጣ። ከዛ ያው ጋርዶቹ እንደነገርኩ ሊፈትሹት አልቻሉም። እሱ እንዳይመለከታቸው ብዬ እንግዲህ ቦታቸውን ለቀው ሌላ ቦታ ላይ ነበረ ኮንትሮል እያደረጉ የነበሩትና ድንገት ነው በሩን በርግዶ ገባ። አልተፈተሸም። ያው እኔም ደግሞ ሚስቱም የእህቱም ልጅ ሜላትና ሂሩት እንዳይደነግጡ ብዬ ነገሮችን እዛው ነው ኮንትሮል ለማድረግ ስሞክር የነበረው። እዛው እየተቆጣጠርኩት እያለ እኔ ከኔ በላይ የሚያሳስበኝ የእሷ መመታት ነው። እኔ ይሄ ነገር አዲስ አይደለም ለኔ። ገባህ አይደል? አንተም ስራ ውስጥ ስላለ በደንብ ታውቀዋለህ። ከዚህም በላይ ነገር ይደርስብናል። እኛ ይሄንን ነገር ማለፍ ለኛ ቀላለው። ያሳዘነኝ የሂሩት ነገር ነው። ቀጥታ በቃ እኔ እሷ ላይ ሲተኮስ ነው ያየሁት። ከዛ በኋላ ምን እንደተፈጠረ ምን እንደሆነ ምንም ማውቀው ነገር የለም። በቃ ወይኔ ገደሏት፣ ወይኔ በቃ እዚህ ሆስፒታል ውስጥ ገብቼ ነው ዶክተሮችን እያየሁኝ የተመለከትኩት። እንዴት እዚህ ልምጣ ምን ይድረስብኝ ሁላ ያየሁት እዚህ ከገባሁኝ በኋላ ነውና ምልህ በቃ የመጀመሪያዎቹ 3 ቀናት በጣም ከባድ ነበረ። ራሴንም አላወቅኩኝም ነበር። እንግዲህ ብዙ ነገሮችም ጥይቱም ከውስጥ እስኪወጣ ምልህ ወጥቶም በሰርጀሪ አይወጣም ውስጥ ያለው ነገር ይቀራልና ደም ነበረ ሲያስመልሰኝም የነበረው። ብዙ ነገሮች ላይም ጉዳት ደርሶ ነበርና አሁን ኦልሞስት በዚህ በኩል ያለው እንትኔ በቃ ሰነካውም ምልህ ለመንካትም አያስደፍርም። እኔ አሁን መጣለው ስላልከኝ ነው ልብስ የለበስኩበት እንደምንም ብዬ እንጂ ሙሉ አንተ አይተኸዋል ተመልክተኸዋል እና ሙሉ ቁስለው እዚህ ጋር እንደምንም ተደርጎ ነው እንግዲህ አሁን ላይ ያለው ነው ምልህ። ያው ሁሉም ሰው የደረሰበት ያገግማል፣ ቁስለው ይሽራል። ግን እኔ ወንድ ነኝ፣ ምንም የሚፈጠርብኝ ነገር የለም። እሷ ላይ የደረሰው ነገር ግን ከባድ ነው። የእሷንም ሁኔታ እየጠየቅኩኝ ነው። ያለችበትንም ነገር ነግረኸኛል። በደንብ ሴኪዩር ተደርጎ የእሷ ክፍል የሚገቡት ሰዎች ተረዳኸኝ አይደል? በቃ የሚገቡት ሰዎች በደንብ አሁን እዚህ የነበረው የኛ የራሳችን ዶክተር ነው ምልህ ምናምነው የምናውቀው ሰው ነው። እንደዚህ ሰው ነው እነሱም ጋር መግባት ያለባት። ተረዳኸኝ አይደል? ከሁሉም በላይ ደግሞ ግፋቢል ሂሩት ከኛ ጋር ነች። ሜላት ግን የት እንዳለችም የምናውቀው ነገር የለም። ምናልባትም አንተ ዛሬ አዲስ ዜና ይዘህ ካልመጣ እኔ እስካሁን ምን ያደርጋት ይዟት የት ሂድ ምንም የማውቀው ነገር የለም። ውድ ቤተሰቦችም ሁሉ የሚከታተሉንም የኛ ቤተሰቦችም በጣም ነው የሜላትም ነገር የሚያስጨንቃቸው። ብዙ ግፍ፣ ብዙ በደል፣ ብዙ ሰቆቃ አድርሶባቸዋልና
በቃ የእሷም ነገር ያሳስባል። የእሷንም ነገር እንግዲህ ከዚህም ነገር ላይ ወርደን አንተም እንግዲህ ባለህበት አሁን ላይ የእሷን ነገር ከዳር መድረስ አለብን። ገባህ አይደለ? መያዝ አለባት። ከዛ በኋላ እሱም ተገቢው ቅጣት መሰጠት አለበት። እንግዲህ ይሄ ሁሉ ነገር ነግሬሃለሁ። ኬዙን ሁሉንም ነገር መተህ ፋይሎቹንም ከኔ ወስደሃል፣ በግልህም ለመከታተል ሞክረሃልና እስኪ አንተም የደረስክበትን ነገር አሁን ላይ ምን አይነት ሁኔታ ላይ እንዳለህ ብትነግረኝ እኔ በጣም ደስ ይለኛል። እምልህ ሀሳቢ ልሰበስበው አልቻልኩኝም። ይሄንን ነገር ደግሞ እንዲያጋግምልህ የውስጥህም ጥንካሬ ያስፈልጋል። ገባኸኝ አይደለ? እስቲ ምን አይነት ያው እንደነገርኩህ ነው የነበረውን ነገር። አንዳንድ ነገሮችን ትናንትም ነግሬህ ነበረ። ፍንጭ ማግኘት ራሱ እስኪ ከብደን ድረስ በጣም ብዙ ፈልገን ነበረ። ግን ያው እንግዲህ አሁን ያለንበትን ሁኔታ ልነግርህ አልችልም። ማለት ያው ነገሮቹን እርግጠኛ ሳልሆን መናገር አልፈልግም። ግን በእርግጠኝነት እንደምንይዛቸው በጣም እርግጠኛ ነኝ። ያው የደረስንበት ነገር አለ። አሁን ላይ እንዲኖልህ አልችልም። በእርግጥ ግን በጣም በእርግጠኝነት እንደምንይዛቸው በጣም እርግጠኛ ነኝ። ማለት የማንይዝበት ምክንያት አለ ብዬ አላስብም። ያገኘነው ነገር ከምንም በላይ በቂ ስለሆነ ማለት ነው። ግን ለአንተ አሁን እንዲህ ነው ብዬ ማስረዳት አልችልም። እና እንግዲህ እዛ ላይ ነው የደረስነው። ነገሩን ከጨረስኩት ወይም ካሳካሁት በኋላ የምነግር ይሆናል ማለት ነው። ይገባኛል። በእኛ ስራ ላይ አውቃለሁ የተወሰነም ፍንጭ ተይዞ አይነገርም እና የሆነ ነገር ላይ መድረስ እንደምትችል እተማመንብሃለሁ። እንግዲህ አንቀህም ለፍርድ እንደምታቀርበው እርግጠኛ ነኝ። እኔም በተቻለኝ አቅም ማገዝ ባለብኝ ነገር በሙሉ አግዛለሁ። እንዴት ነው የባለቤቱ እንግዲህ ምን አይነት ጨካኝ አውሬ ሰው መሆኑን የምታየው የገዛ እንግዲህ ባለቤቱ ላይ ነው ምንም ሳይራራ ካለምንም በቃ ምልህ እኔ ያም ሞመንት በደንብ ስላየሁት ምልህ አይምሮዬ ላይ ነው የተቀረጸውና እሷ ላይ ነው የተኮሰባትና እሷ ሳውን በምን ሁኔታ ላይ ነው የምትገኘው? ሂሩት በምን ሁኔታ ላይ ነው ያለችው? ያው እንግዲህ ያንተ ጥያቄ ብቻ አይደለም ይሄ ጥያቄ ብዙ ቤተሰቦቻችንም ሲጠይቁ ነበርና እንግዲህ እንደ እድል ሆኖ ፈጣሪ ደርቶ ነፍሷን ማትረፍ ችለናል። ማለት ፈጣሪ ተጨምሮበት ነው የሚባለው። መቼስ የሰው ልጅ ከሽጉጥ ተርፎ ማለት ይችላል ማለት ከባድ ነው። ግን ፈጣሪ ተጨምሮበት ነፍሷ ተርፏል። ግን ያው መናገርም መንቀሳቀስም ማትችልበት ሁኔታ ውስጥ ኮማ ውስጥ ነው ያለችውና ያው ፈጣሪ ነፍሷንም መትረፉ ትልቅ ነገር ነው። በእርግጥ ከዚህ በኋላ ደግሞ ነገሮች ሕክምናዎችም በክትትል እየተካሄደላት ነው። የሷ ክፍልም እንግዲህ እየተጠበቀ ነው ያለውና ያው የሱ ሰዎች በምን አይነት መንገድ እንደሚመጡ አይታወቅምና ግን እንደዛ ነው ያለችበት ሁኔታ። እንግዲህ ፈጣሪ ይጨመርበት ነው ማለት የሚቻለው። መልካም ያው እኔም እንግዲህ ከ3 ቀን በኋላ ነገሮችን እዚህ ያለውን ነገር ጨራርሼ ከዚህም በላይ እዚህ ሐኪም ቤት ውስጥ ፔሸንቶችም ስለሚረበሹ ስለሚደነገጡ ቀረጻ ማካሄዱ ተገቢ ስላልሆነ ያው አንተንም ብዙ አላድክምህ። ያው ብዙ ስታወራ ይደክምሃል ብሎኛል ዶክተርን አናግሬው ነበርና ለጥቂት ደቂቃ ነው የፈቀደልኝ። አይዞህ እንግዲህ ንጉስ። እሺ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበር። እንግዲህ ንጉስ በጥሩ ሁኔታ ላይ ነው የሚገኘው ማለት ነው። እሱም እንደነገራችሁ እኔም ደግሞ ከዚህ በፊት አስቀድሜ እንደነገርኳችሁ አሁን ጥሩ ሁኔታ ላይ ነው የሚገኘው። ከ1-2 ቀን በኋላም ደግሞ እንደሚወጣ ነው ዶክተሩ የነገሩኝ። ግን ደግሞ እኔ እዚህ ጋር አንድ ማስተላለፍ የምፈልገው ነገር ይህን ቪዲዮ በእርግጠኝነት ሳሚ ሻኛ የተባልክ ሰውዬ እንደምታየው አውቃለሁ። እኔ ግን የገባህበት ገብቼ የወንድሜን ደም አስመልሳለሁ። አንተ የትም አታመልጠኝም። አሁንም ያገኘሁት ነገር አለ እንደሚይዝህ ደግሞ በጣም እርግጠኛ ነኝ። አንተን ይዤ ለህግ አቀርብሃለሁ ማለት ነው። አንተንም ይዤ ሜላትንም ከአንተ እጅ ፈልቅቄ ወስዳታለሁ ማለት ነው። ያለውን ነገር እያንዳንዱን ነገር ለህግ ማሰማ ይሆናል። ያው ውድ ቤተሰቦቼ እንግዲህ ማለት የምፈልገው ነገር ይሄን ነው። ንጉስም እንግዲህ ከዚህ በተሻለ ሁኔታ ላይ ሆኖ ይሄን ስራ አብረን እንደምንቋጨው ተስፋ አደርጋለሁ። ያው እንግዲህ ውድ ቤተሰቦቼ አሁን ደግሞ ከኪሩቤል ጋር ቆይታ ይኖረኛል ማለት ነው። ኪሩቤል ማለት እንግዲህ የኛ 3ኛ ሴኩሪቲ ጋርዳችን ማለት ነው። እንግዲህ በሰዓቱ በቦታው ላይ የነበረ ያ ሁሉ ነገር ሲፈጠር ያየና ያው እንግዲህ ንጉስ ደግሞ በሰዓቱ ሳሚ ሻኛው የሚባለው ሰውዬ እነሱን ሲያይ እንዳይሸሽ ብሎ እነሱን ትንሽ ገለል አድርጓቸው ነበረና በዛ ቅስፈት ያለውን ነገር ተጠቅሞ ነው ያን ነገር አድርጎ መሄድ የቻለውና እነሱን የነበረውን ነገር ከቅርብ ርቀት ሆኖ ሲከታተሉ ነበር። ያው ለመድረስም አልቻሉበትም ነበርና ሞር ደግሞ እንግዲህ ጉዳዩን እሱ ስላየው ከሱ ምን ሰማው ይሆናል ማለት ነው። እንግዲህ ኪራ እንኳን ደህና መጣ። ሰላም እንዴት ነህ? አለን ኪራ። ያው እንግዲህ በጊዜውና በቦታው ላይ አንተ ስለነበርክ ያው ካንተ ጋር ማውራት ለነገሮች መረጃ ማግኘትም ይቻላል ብዬ ስላሰብኩኝ አንዳንድ ያያቸው ነገር ሊኖር ይችላሉ ብዬ ስላሰብኩኝ እስቲ ነገሩን ዲቴል ገብተህ
እንዴት ሊፈጠር እንደቻለ ንገረኝ እስቲ። በመጀመሪያ ያው እኛ ከንጉስ ጋር ስንነጋገር ከዚህ በፊትም እንደሰራ ነው ሌላ ጊዜ በጣም ፈትሸን ያለውን ነገር በመጀመሪያ አካባቢውን አጽድተን ሬዲ አድርገን ነበር የምንጠብቅ የነበረው። ግን የዛን ቀን ላይ ንጉስ ሰውየው በጣም አስቸጋሪ እንደሆነ ሳሚ ሻኛው የሚባለው ከዚህ በፊትም ስራው ላይ ራሱ ደላላ ምናምን እንደመሆኑ ብዙ ሰዎች ምናምን እንደሚያገኝና ያለውን ነገር በጣም አስፈሪ ሰው ስለሆነ እንድንፈትሸው አልፈለገም እና ራቅ ብለንም እንድንጠብቅ ነበር ያሰበው። እና እኛ ደግሞ በጭራሽ መሳሪያ የሚታጠቃል ብለን አልጠበቅንም ነበር። የሆነ ግርግር እንኳን ቢፈጠር ያው ቅርብም ስለሆንን ለማትረፍ ነበር ያሰብነው። ግን ያው እሱ ደግሞ መሳሪያም ታጥቆ ስለመጣ ያለውን ነገር አጥቅቶ ወጥቷል። ግን ያው እኛ ያለውን ነገር እየተከታተለን ነው። እና ደግሞ ከወጣም በኋላ ለመያዝ ስንሞክር ጓደኛችንን ፋሲልን ላይም እግሩን መቶት ነበር የሄደው በሰዓቱ። ፋሲልም ላይ ተኩሶበታል። አዎ የኛ አባል የነበረ ንጉስን እንጠብቅ አባል ነን። እሱ ላይም እንደዚሁ ጥቃት አድርሶ ወጣ እና ልንከተለው የምንሞክር መኪና ይዞ ነበረ፣ በሱ አመለጠን። ግን ያው አሁን ያለውን ነገር እየተከታተለን ነው። ላንተም በቅርብ መረጃ እንደሰጠነ የተወሰኑ ፍንጭ ሰምተናል። እዛ አካባቢዎች ላይ ለመድረስ ጥረት እያደረግን ነው። ያው እሱን ለህግ ማቅረባችን አይቀርም። እኛ ወንድማችንን መጥቶ እንደዚህ በቀላሉ ምንተውም ጉዳይ አይደለም። እውነት ነው። ያው እንግዲህ እኔም ይሄን ነገር አሁን ከዚህ በኋላ የኔን ስራም ወደ ጎን አድርጌ ይሄን እስክፈታ ድረስ እዚህ ስራ ላይ ነው የምቆየው ማለት ነው። እና እንግዲህ እናንተም በደንብ የምታግዙኝ ይሆናል ማለት ነው። ግን እንደው በሰዓቱ እዛ እሱ በመጣ ሰዓት ማለት እናንተ በምን ያህል ርቀት ላይ ነበራችሁ እና ሲገባስ ደግሞ ምን አይነት አክት እያሳየ ነበረ? ያው ንጉስን ትንሽ ማውራት አልቻልኩም እና እየደከመው ስለነበር እስቲ ይሄንም ንገረኝ። የዛን ሰዓት ላይ እኛ እንደ ሌላ ጊዜው ቅርብ አልነበርንም። ንጉስ ሰውየው በጣም አስቸጋሪ ሰው እንደሆነና በጣም ተጠራጣሪ ሰውም ስለሆነ ያው ጥፋተኛ ሰው ሁልጊዜም ተጠራጣሪ ነው እና ሲገባ ንጉስ የዛን ሰዓት ላይ ውጪ ራቅ ብላችሁ ትንሽ ራቅ ብላችሁ ከግቢው ወጣ ብላችሁ ጠብቆ ነበር ያለን እና እኛም እንደዛ ነበር እየጠበቀን የነበረው። ንጉስ ደግሞ በሰዓቱ ብቻውን ሆነ እንጂ እና ሴቶች ናቸው ምንም ሊያተርፈው የሚችለው አልነበረም ያ ጥቃት እና ሚስቱ ላይም ነው ጥቃት ያደረሱ። ስለዚህ ይሄ ሰውዬ በጣም ጨካኝ አይነት ሰው ነው። ሚስቱንም ሳይገር ጥቃት የሚያደርስ ሰው ስለሆነ እኛ ምንም እንትን ልናተርፈው አልቻለም። ግን ያው አሁን እንደውም በቅርቡም ስንጠይቀው ደህና ይመስለኛል። እኛ ያው እስከዛ እሱን በመከታተል ስራ ላይ ስላለን ቶሎም ልንጠይቀው አልቻልንም። ማለት ንጉስ ቤት ውስጥ እያለ ካሜራማኑንም ነበር እንዲወጣ አዞት የነበረው? አይ ካሜራውን እኛ አስቀምጠን ነበረ። ካሜራውን አስቀምጠን እኛ ከውጭ ነበር እየጠበቀን የነበረው። ካሜራውን ቤት ውስጥ ተቀምጦ ነው እንጂ ካሜራማን አስቀምጠን አልነበረም። ካሜራውን የተደበቀ ቦታ ላይ አድርገን ነበረ ስንጠብቅ የነበረው እኛ ከውጭ ሆነን እና ደግሞ ሰውየው የዚህን ያህል ግርግር ከፈጠረ ሮጥ ብለን ገባ ብለን ልንይዘውና ልናስቀረው ነበር ሀሳባችን። ግን ያው እሱ ደግሞ መኪናም ይዞ ነበረ፣ በዛ ላይ መሳሪያም ታጥቆ ነበረ። ፋሲልንም ተንደርድሮ ሲገባና ሊያስቆመው ሲሞክር በጥይት እግሩን መቶት ስለወጣ እኛም ደግሞ ብንሮጥም ልንደርስበት አልቻልንም። በመኪና ለመከተል አልሞከራችሁ? እኛ በሰዓቱ ንጉስን ለማትረፍ እና ሌሎችም የተጎዱ ሰዎችን የእኛንም ጓደኛንም እና ወይዘሮ ሂሩትንም ለማትረፍ ነበረ ሀሳባችን። ጉዳት ስለደረሰባቸው በነበረው እንትን ተረባርበን እነሱን ለማትረፍ ነው ያሰብነው። በዛን ሰዓት ሊያመልጠን ችሏል። ግን ተሰውሮ የሚቀር አይሆንም። እኛ የምንከታተል ነው የሚሆነው። ያለውን ደግሞ እናሳውቃለን። መልካም እንግዲህ ማሳወቅም አይደለም እኔ ከዚህ በኋላ ከእናንተ ጋር አብሬ ሆኜ ነው የምፈልገው ማለት ነው። ማለት ወንድሜ እንደዚህ አድርጎ በቀላሉ ይጠፋል የሚል ነገር የለም። ምክንያቱም እንግዲህ ወንድሜን ብቻ አይደለም የስንት ሰው ህይወትም እንዳበላሸ አንተ እንዳየኸው ነው። ሜላት ያቺ ገና ልጅ ናት እና እሷ ላይ የሚያደርሰው ጥቃት ምናምን እንዳለ ሆኖ እሱን የኔ ህግ ፊት የማቀርበው ይሆናል። ግን እንደው ኢንተርቪውን እያየሁት ነበረ እኔም እና ዋሲሁን በሰጠው የቃለ መጠይቅ ላይ
እንግዲህ መሳሪያ እንዳለው ምናምን አስቀድሞ ለንጉስ ነግሮት ነበር። እናንተም ደግሞ ይሄን ተመልክታችኋልና እንዴት ነው መሳሪያ የያዘን ሰው ንጉስስ እንደው ራቅ ብላችሁ ጠብቁ ቢላችሁ እናንተ እንዴት ይሄን ለማድረግ ፈቀዳችሁ? ማለት እንደውም በቅርብ ርቀት ሆናችሁ ነበር ይሄን ሰው መከታተል የነበረባችሁ። መሳሪያ አለው መሳሪያ አለው የተመዘገበ ምናምን ነው ወይስ በህገ ወጥ መንገድ ይሆን? እኔ እንጃ እኔ መዝገብ አላውቅም፣ ግን የተመዘገበ ምናምን አይመስለኝም። ያው እንደዛ ተነግሮናል። ግን እኛ ጥንቃቄ አድርጉ ስንባል ንጉስ በሰዓቱ መሳሪያውን እንኳን የዚህን ያህል ሁሌም ይዞት ይንቀሳቀሳል ብለን አልጠበቅንም። ቤት ውስጥም ቢሆን የሆነ ቦታ ቢያስቀምጠው ነው ወይም ደግሞ መኪና ውስጥ ቢያስቀምጠው ነው ብለን የጠበቅነው እና ደግሞ መሳሪያ ቢይዝ ራሱ እንደማንኛውም ሰው ተኩሶ ጥቃት እስከ ማድረስ ድረስ ይደርሳል ብለን አልጠበቅንም። መሳሪያውን ለማስፈራራት ይጠቀምበታል ብለን ነበር ያሰብነው እና ንጉስም ያንን አስበው ነው ከውጪ ጠብቆ ያለን እና ደግሞ ሰውየው እንደነገርኩ በጣም ጠንቃቃ ሰው ነው። ብዙ ሰው ያገኛል እና እንደዚህ ድለላ ምናምን ስለሚሰራ ያ ነው በጣም ከባድ ሰው እንደሆነ እኔም እንግዲህ አሁን ላይ ለማጣራት የሞከርኳቸው ነገሮች ነበሩ ስለሱ። እንግዲህ ሰፈር ውስጥም ሄጄ ባጠያየኩት በጣም ብዙ የወንጀል ሪከርዶች እንዳሉበት እና ብዙ ነገሮችን እንዳደረገ ብዙ ሰዎች ላይ ከዚህ በፊት ጥቃት እንደፈጸመ ሰምቻለሁና እንደውም ሰፈር ውስጥ ከዛም የተነሳ ነው ሳሚ ሻኛው የሚል ስም ይወጣለት የሚለውንም ነገር ሰምቻለሁና እንግዲህ እሱ የፈለገውን ያክል ሊሰወር ይችላል፣ የፈለገውን ያክል ሊደበቅ ይችላል፣ የፈለገውን ያክል ደግሞ ሰው ሊኖረው ይችላል። ግን ምንም ጊዜም ደግሞ እውነት ከኛ ጎን ነው የምትቆመውና አምልጦ የሚቀር አይሆንም ማለት ነው። እኛ የገባበት ገብተን ይዘን ለህግ የምናቀርበው ይሆናል። ያው በዚህ ሂደት ውስጥ ደግሞ እናንተም ደግሞ ከማንም በላይ ታስፈልጉኛላችሁ ማለት ነው። እኛማ ግዴታችንም ነው። እንደው ወንድማችንንም ጥቃት አድርሶበታል ፋሲልንም እና ደግሞ ሆስፒታልም ያለውን ጥቃት አድርሶ የዚህን ያለ መሰወርም የለበትም። ያለውን ነገር እኛ እየተከታተለን ነው። የተወሰነ ያገኘናቸው ፍንጮች አሉ። በዛም ደግሞ የደረሰበትን ማግኘታችን አይቀርም እንጂ የሁላ ሰው ላይ ጥቃት አድርሶ በዛ ላይ የእህቱን ልጅ ሲበድል ኖሮ እኛ ግዴታችንም ነው እሱን ይዘን ለህግ ማቅረባችን። መልካም እንግዲህ ኪሩቤል አመሰግናለሁ እንግዲህ ለነበረን ቆይታ። ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበረ ከኪራ ጋር የነበረንን ቆይታ። እነሱ ባላሰቡበት ወይም ደግሞ በቅርብ ርቀት ሆነው እየተከታተሉ ባሉበት ሰዓት ነው ገብቶ ይህን ጥቃት አድርሶ የወጣው ማለት ነው። ግን ያም ቢሆን አሁንም ቢሆን ደግሜ እምለው ነገር ቢኖር የትም አምልጦ አይቀርም ማለት ነው። እኔ የገባበት ገብቼ ይዤ እሱን ለህግ ማቅረቤ አይቀርም። የወንድሜንም ደም እበቀላለሁ ማለት ነው። ይህን ሁሉ ሂደት በማደርግበት ሰዓት ውስጥ እናንተም ከጎኔ እንድትሆኑና አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ ያለውን ነገር ከዶክተር አንደበት ደግሞ ለመስማት ተገኝተናል ማለት ነው። ከምን ያህል ጊዜ በኋላ ስራ መጀመር ይችላል፣ ከምን ያህል ጊዜ በኋላ ደግሞ ከዚህ ይወጣል የሚለውን እንግዲህ ከዶክተር አንደበት የምንሰማ ይሆናል ማለት ነው። ዶክተር በመጀመሪያ ኢንተርቪው እንዳደረገ ፈቃደኛ ስለሆንክልኝ በጣም አመሰግናለሁ። ምንም አይደል። ታንክ ዩ። ያው እንግዲህ ያለውን ነገር ወንድሜ ነው። ከዚህ በፊትም ብዙ አውርተናል እኔ እናንተና ከገባ ጀምሮ ብዙ ነገሮችን ስናወራ ነበረ። ግን እንደው አሁን ብዙ ሰው እየጠየቀ አንተም የሚዲያ ሰው እንደሆነ ታውቃለህና አንተም የቅርባችን ሰው ነህና ብዙ ሰው እየጠየቀ ነው። በኮሜንትም እየደወሉም ደግሞ የሚጠይቁ ሰዎች አሉና እንደው እንዴት ደረሰ ምን ላይ ሆነ ንጉስ እያሉ በጣም ተጨንቋልና እንግዲህ ያለውን ነገር እስቲ ካንተ አንደበት ደግሞ አሁን ያለበት ሁኔታ ንገረን። አመሰግናለሁ። ያው እኔ እናንተ እንተዋወቃለን፣ ያው ከንጉስ ጋርም እንተዋወቃለን። ጀስት ያው የሚዲያው ዋይድ ሬንጅ ሚዲያ ነው ያላችሁ፣ እኛም እንከታተለዋለን። በመጀመሪያ እኔ ለማያውቁኝ ለተመልካቾች ዶክተር እንድሪያስ እባላለሁ። በውስጥ ደዌ ስፔሻሊስት ነኝ። ያው እንግዲህ በዛሬው በዚህ ሁኔታ በመገናኘታችን አዝኛለሁ። እንዲህ አይነት ነገሮች ባይፈጠሩ ደስ ይለኝ ነበረ። እንደ ሕክምና ባለሙያ ግን እንዲህ አይነት ነገሮች ከተፈጠሩ በኋላ የመጀመሪያ ቅድመ ሁኔታዎችን ፈርስት ኤድ አድርገንለታል። በፈርስት ኤዱም ደግሞ ነቃ ብሎ ከውስጡ ላይ ያለውን እንግዲህ በጥይት ነው የተመታው። የተመታበትን የመሳሪያ ቡሌት ወይም ደግሞ የተመታበትን መሳሪያ ልናውጣለት ችለናል ከውስጡ ላይ። ያው ያንንም ካወጣን በኋላ ብዙ ቀዶ ጥገናዎችን አድርገንለታል። ትንሽ ጠንከር ያለ ነው እሱም። ወንድምህ በጣም ጠንካራ ነው። በዚሁ አጋጣሚ ሊተርፍ ችሏል ማለት ነው። ነፍሱ ተርፏል። ያው ይሄ ነገር ግንባሩ ላይ ቢሆን የተለያየ ቦታ ተመቶ ቢሆን ኑሮ የመትረፍ እድሉ ዝቅተኛ ነበረ።
እንደ ፈጣሪ ፈቃድ ሆኖ እንግዲህ መቼም ሰው ነንና ያው እንደ የህክምናውን እነግርሃለሁ። ከዛ ባሻገር ደግሞ የእግዚአብሔር ፈቃድ ሆኖ ሊተርፍ ችሏል ማለት ነው። የሱንም ኬዝ ያዝኩት እኔ ነኝ። ከዛም ባሻገር ደግሞ ያው የወይዘሪት ሂሩት ከሱ ጋር በጥይት የተመታችሁ ማለት ነው። እሷም እዚሁ ነው የምትገኘው። የእሷም ሁኔታ ትንሽ ከሱ ባስ ያለ ነው። እሷ የተመታችበት አካባቢ ይሄ የላይኛው የደረታችን ክፍል የምንለው አለ፣ አፐሩ ነው የተመታው። ያው የሱ ትንሽ ቀለል ያለ ነው፣ ስጋውም ጠንከር ያለ ስለሆነ እሷ ግን ትንሽ ልቧ አካባቢ ስለሆነ የተመታችው ከህርት ኬዝ ጋር የተገናኘ ነገርም አለው። ትንሽ የደም መርጋቶችም ስላሉ ሲመጡም ዲላይም ስላለ ያው ከቤት ወደ ሆስፒታል የምትመጣበት ታይም ትንሽ ላግ ስላደረገ በእርግጥ ህይወቷ ተርፏል። ግን ትንሽ ልቧ አካባቢ ላይ ትንሽ ችግር አለ። አሁን ይሄ ነው ብዬ መናገርም አልፈልግም። ያው ያለውን ነገር የህክምናውም ኤቲክሱም ስለማይፈቅድ ማለት ነው። ከዛ ባሻገር ደግሞ አንድ ሌላ ተጨማሪ ፔሸንታችሁ እግሩን ተመቶ የመጣው ፋሲል አለ። ያው ፋሲል የሱ ትንሽ ብዙም ቀለል ያለ ነገር ነው። ያው መሳሪያ ቀላል የለውም በእርግጥ አንጻራዊ ስናየው፣ ግን ከነሱ የተሻለ የሱ ቀለል ያለ ነው። ያው እያነከሰ ምናምን እየተንቀሳቀሰ ነው የሚገኘው ማለት ነው። ከዚህ በተጨማሪ ያው ንጉስ ምግቡ የሚመገብ ከሆነ እኛ የምንሰጠውን ግሉኮስ የሚጠቀም ከሆነ ምናምን ከዚህ በኋላ ባሉት 2-3 ቀናት ውስጥ ከዚህ ሆስፒታል እንደሚወጣ እርግጠኛ ሆኜ ልነግር እችላለሁ። ማለትም አንዳንድ በአካባቢው የሰሙ ሰዎች በሚዲያውም ስለሚታወቅ እሱ ብዙ ሰው ሆስፒታሉን እያጨናነቀውም ስለሆነ ማለት ነው። እንግዲህ እንደምታየው ነው፣ ሰው በሰልፍ ነው እሱን ለመጠየቅ እየሞከረ ያለው እና ይሄን ነገር እናንተም እንድታስቀሩልን በዚህ አጋጣሚ ለማስተላለፍ እፈልጋለሁ ማለት ነው። ያው እንግዲህ ዶክተር የኛን ስራ እንደምታውቀው ነው እና ለሰው መድረስ ነው ስራችን እና ያው ሰው ደግሞ ይሄን ነገር እያየ እንደዚህ አይነት ነገር ሲፈጠርብህ ዝም ብሎ መቀመጥ አይችልም እና እነሱ ለኛ እየደረሱ እኛ ደግሞ ለሱ መድረስ አለብን ብለው ስለሚያስቡም ነው እንግዲህ ስገባም እኔን በጣም ያስቸገሩ ነበረ። እንዴት ነው ማየት እንፈልጋለን ምናምን እያሉ ነበር፣ ግን አይቻልም። ምክንያቱም እንግዲህ የሱ ሰዎችም ጥቃት ያደረሰበት ሰው ማለት ነው የሱ ሰዎችም በምን አይነት መንገድ እንደሚመጡ አይታወቅም እና ሰው ማስገባት አንችልም። ስለዚህ እንግዲህ ውጭ ያሉትን ሰዎች እኔ ለማናገር የምሞክር ይሆናል። ያው ሆስፒታሉ መጨናነቅ የለበትም የስራ ቦታም ስለሆነ ሌላም ደግሞ ታማሚዎች ስለሚኖሩ ማለት ነው። እንግዲህ ብቻ አሁን ጥሩ ዜና ነግረኸኛል። ከ2 ቀን በኋላ ይወጣል ማለት በጣም መልካም ዜና ነውና አንተም ደግሞ እንግዲህ ላንተም ማለት የምፈልገው በጣም አመሰግናለሁ። ከገባን ቀን ጀምሮ እንግዲህ ጥብቅ ክትትል ነው ስታደርግልን የነበረውና እንግዲህ ለዚህ ለመብቃቱ ያንተ አስተዋጽኦ አለበትና በጣም አመሰግናለሁ ማለት ፈልጋለሁ። ቴንክ ዩ። ምንም ማለት ያው እኔ ሙያዊ ግዴታዬም ስለሆነ ስራዬን ነው እየሰራሁ ያለሁት። ያው ትውውቃችን እንዳለ ሆኖ ያው እኔም ነገሮችን እየነገርኩ ያለሁት አንጻራዊ ከሌላው ሰው ሞር ትሪት አደርገዋለሁ እያልኩ ሳይሆን ያው ሁሉንም በእኩል ነው እንደሙያችን እንደ ኤቲክሳችን ትሪት የምናደርገው። ግን ደግሞ ተመሳስሎ ሰው ገብቶ እሱ ላይ ጥቃት እንዳያደርስበት ብዙ ነገሮችን እየሰማን ነው በዘመናችን። ናይዴዝ ማንንም ማመን አትችልም እና ትሪት እንድታደርጉ ከውጭ ያለውን ሰው ደግሞ ጋርዶቻችሁ በእርግጥ ቆመዋል። ኤኒዌይ ቢሆንም ቤቱ ሄዶ ወይም ደግሞ አንዳንድ ቦታዎች ሌላም ቦታ ሊሆን ይችላል ተከራይታችሁ ለጊዜው እንዲያርፍ ብታደርጉት። የተመለከትኩት ደግሞ ትንሽ ለየት ያለ ነገር አለ። ትንሽ ጭንቀት አለበት፣ ስትረስ አውት ነው። ስልኩንም እንዳይጠቀም አድርገነዋል ለጊዜው። ምክንያቱም ብዙ ስልኮች ይደወላሉና ብዙ ሰው ድረስልን የሚሉ ነገሮችም አሉትና ያን ከማስቀረት አንጻር ነው እንደዛ ያልኩ። ያለው ነገር ይሄ ነው። የፔሸንት ሂስትሪውን እዚህ ላይ ይዤልሃለሁ። ፔሸንት ሂስትሪውን ተመልክተናል። ብለድ ፕሬሸሩም ሁሉም ነገሩ ሀርት ቢቱ ሁሉም ነገር ቆንጆ ነው ያለው። በዚሁ ከቀጠለ እንዳልኩ በዚህ 2-3 ቀናት ውስጥ ይወጣል። እንግዲህ ፈጣሪ ይጨመርበት ነው ማለት የምፈልገው። መልካም እንግዲህ ዶክተር በድጋሚ አመሰግናለሁ። መልካም። ያው እንግዲህ ውድ ቤተሰቦቼ ከዶክተር ጋር የነበረንን ቆይታ ደግሞ ይሄን ይመስል ነበር። እንግዲህ በዚሁ ማስተላለፍ የምፈልገው እናንተ ከጎናችን ነበራችሁ። ይሄን ኬዝ ንጉስ ከጀመረው ቀን አንስቶ እስከዚህ እስከተጎዳበት ጊዜ ድረስ እስከ ዛሬው ዕለት ድረስ ስትጠይቁ ነበር። ንጉስ ምን ላይ ደረሰ? ንጉስ አሁን ምን ላይ ነው ያለው? እኛ በጣም ተጨንቀናል እያላችሁ በስልክም በኮሜንትም በተለያየ ደግሞ እየደወላችሁ ስትጠይቁ ነበርና እናንተንም ከዚሁ ጋር አያይዤ ማመስገን እፈልጋለሁ ማለት ነው። እንግዲህ ከዚህ በኋላ የሚኖረንን ክትትል ሳሚ ሻኛው የሚባለውን ሰው ለመያዝ የምናደርገው ክትትል በሙሉ ለእናንተ ለውድ ቤተሰቦቼ የምናስተላልፍ ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ እየተከታተልናቸው ነው ማለት ነው። ይኑር አይኑር የምናውቀው ነገር የለም፣ ግን በሁለት መኪና ነው ተከታትለው እየሄዱ ያሉት እና ከአይናችን እንዳይሰወሩ ለማድረግ እየሞከር ነው። እባክህ ተከተላቸው በደንብ እንዳያመልጡና
እንግዲህ ኪራም አለ ከኋላዬ ማለት ነው። ተከታትለን የምንይዛቸው ይሆናል የገቡበት እየገባን ማለት ነው። እንደምታዩት እንዴት በምን አይነት ስፒድ እንደሚነዱት ማየት ይቻላልና እየተከታተልናቸው እንዳለ ይወቅ ያያወቁ የምናውቀው ነገር የለም ግን እኛ እስከ መጨረሻው ተከታትለን የሚገቡበት ገብተን የምንይዛቸው ይሆናል ማለት ነው። በጣም ነው በስፒድ እየነዱት ያሉትና ሁለት ናቸው። ሁለት መኪና ውስጥ እንግዲህ ሙሉ ሰው ነው ያለውና ከመጫን ከሚቻለው በላይም ነው ጭነው እየሄዱ ያሉትና እንግዲህ ምን ያህል ከህግም እንትን ያሉ እንደሆኑ በዚህ መገንዘብ ይቻላልና እንግዲህ ተከታትለን የምንይዛቸው ይሆናል። የትም ቢገቡ የማያመልጡን ይሆናል ማለት ነው። እስቲ ተከተላቸው በደንብ ተከተላቸው ደርብበት። በጣም እኮ የሚገርም ነው። ኪራ እያያቸው ነው አይደል? ምን ያህል ብዛታቸውን እያያቸው ነው። እንግዲህ ውድ ቤተሰቦቻችን እንደምታዩት በክትትል ላይ ነበርን። ብዙ ነገሮችን ተከታትለን ነበረ። በጣም በብዛት ነው ሲንቀሳቀሱ የነበረውና እንግዲህ እዛ ውስጥ ሳሚ ሻኛው የሚባለው ሰው እንዳልነበረና ግን ከሱ አባሪ የነበሩ ሰዎችን ማግኘት ችለናል ማለት ነው። እንግዲህ በጣም ስንከታተላቸው ነበር። ለብዙ ደቂቃዎች እነሱን ፍለጋ ስንከታተል ነበርና እየተከታተልን በነበረበት ሰዓት ግን እዛ ውስጥ ሳሚ ሻኛው የሚባለው ሰው እንዳልነበረና ግን የሱ አባሪዎች በብዛት እየተንቀሳቀሱ እንደነበረ ሰምተን ነበረ። ከዛም ተከታትለን መያዝ ችለናል ማለት ነው። ያው ሳሚ ሻኛውን መያዝ ባንችልም ግን የሱን ቀኝ እጅ የሚባለውን ሰው መያዝ ችለናል ማለት ነው። ይሄ ሁሉ ነገር ሲፈጠር እኛ በክትትል ውስጥ በነበርንበት ሰዓት እንደነገርኳችሁ ከሆነ እነሱ በጣም ብዙ ሰዎች ነበሩና በጣም ብዙ ግርግሮች ተፈጥሮ ነበረ። ለእናንተም ይሄን ነገር ማስተላለፍ ያልቻለው በመሃል ግርግሮች ተፈጥረው ብዙ ግጭቶችም ተፈጥረው ነበረ። በዛ ሰዓት ካሜራችን ተሰብሮብን ስለነበረ ያለውን ነገር ለእናንተ ማስተላለፍ አልቻልንም ማለት ነው። ነገር ግን ከመሃላቸው ሁለት ሰዎችን መያዝ ችለናል ማለት ነው። እነሱን ለህግ የምናቀርብ ይሆናል። ከዛም ደግሞ ሳሚ ሻኝ የተባለውን ሰው ፈልገን የምናገኝ ይሆናል ማለት ነው። እንግዲህ ለቀጣይ በምናደርገው ዝግጅት ላይ ጥንቃቄዎችን በማድረግ ሙሉ ቪዲዮውን ለእናንተ የምናስተላልፍ ይሆናል ማለት ነው። እንግዲህ በአሁኑ በካሜራችን መሰበር ምክንያት ያለውን ነገር ማስተላለፍ አልቻልንም ማለት ነው። በቀጣይ ግን የተሻለ ቪዲዮ ቀርጸን ለእናንተ ለውድ ቤተሰቦቻችን የምናስተላልፍ ይሆናል ማለት ነው።